እንዴት ናችሁ? ትንሽ ቆየት ብለን ተገናኘን፣ ተጠፋፍተናል፣ ጠፍቻለሁ። እኔም ወደ ኋላ እንግዲህ በዚህ ምክንያት ብሎ ኮምፕሌን የሚያስደርግ ነገር እንኳን የለኝም። ሳምሃው ግን አንዳንድ ቴክኒካል ስታፍ ከነዚህ ከቻናል ጋር ከምንም ጋር የተገናኙ ነገሮች ትንሽ ጊዜ ሆኖናል። ኤኒዌይስ ዊ አር ባክ። አሁን ሁለተኛ ቻናል ሊኖረን ግድ ነው። ከዚህ በፊትም ሁለተኛ ቻናል ሊኖረን ብያችኋል። ቻናል ሞቢላይዝ አድርገን ነበር ግን ያው አኪዩዜሽን አያስፈልገውም መወነጃጀል። ሳምሃው ሰዎች ሪፖርት አደረጉትና ቻናሉን ገና ሳይጀመር ብዙ ችግሮች ተፈጠሩበት፣ ሊቀጥል አልቻለም። ሳምሃው እንዲህ ቢደረግ ኖሮ እኮ እንደዚህ አይሆንም ነበር የሚሉ ነገሮች ብዙ ሰዎችም ስለሰጡኝ እንግዲህ ኖሮ የተባሉትን ነገሮች አርመን አዲስ ሌላ ቻናል ሴት አፕ አድርገን ሁለተኛ ቻናል የግድ ያስፈልገናል። ይሄ ቻናል የሆነ ነገር ከሆነ ልንጠፋፋ ነው ዳው ማለት ነው። እዚህ ስክሪን ላይ ይሄ ቪዲዮ ኮሜንት ስርም ሊንኩን አስቀምጬላችኋለሁ። ቻናሉ የኔ ቻናል መሆኑን ለማሳየት የተጫነች አንድ ትንሽ እንደ ማስታወቂያ ነገር ቪዲዮ አለችው። ልታረጉት የምትችሉት ነገር ወር እንድታረጉት የምፈልገው ነገር ሰብስክራይብ አድርጉት፣ ቻናሉን ለሰዎች ሼር አድርጉት። በቅርብ ጊዜ የራሱ የሆነ ኮንተንት ይዞ ይመጣል። ይሄንኑ እናንተ የምትወዱትን እኛን የሚመለከተንን እኛን የሚመስለውን ነገሮች፣ ኢሹዎች፣ ኮንተንቶች አንስተን እናወራለን፣ እንጭንበታለን። አትሊስት ጀስት ኢን ኬዝ የሆነ ነገር ሀፕን እንኳን ቢያደርጋሉ ቻናል ላይ በዛኛው ቻናል መገናኘት እንችላለን። የኔ ኮንሰርን ኖርማሊ ከእናንተ ጋር ኢንተች ሆኖ መቆየት ነው። ዳዝም ማተር ሌላው ነገር የቻናሉ መግዘፍ ማነስ፣ ሰብስክሪፕሽኑ መብዛት ምናምን እንትን ያለኝ ሞር ሰብስክራይበር ሲኖረው ቻናሉ 10000 ሰብስክራይበር ሲኖረው 10000 ሰው ጉዳያችንን እየሰማና እያየ ነው እያወራ ነው የሚል ስሜት ስለሚሰማኝ አሪፍ ስሜት ይኖረኛል። በደንብ በቃ ሰው ጋር አድሬስ ተደራርገናል፣ ሰዎችን ሀሳቦች ተካፍለናል ብዬ እንዳስብ ነው እንጂ ኢትስ ኖት ኮሜርሻል ኦሪየንትድ አይደለም እና ቢዝነስ ኦሪየንትድ አይደለም። ይሄኛው ቻናል እንግዲህ ባሪያው ሚዲያ የሚለው ነው። ሚዲያ የተባለበት ምክንያት ከዚህ በፊትም ሪፖርት ተደረገ ባልኳቸው ቻናል ላይ ስነግራችሁ ያልኳችሁ አይነት ነው። ከሚዲያ የማይተናነሱ በብዙ ዘርፍ ኢንፎርሜሽኖች፣ ስፖርቶች፣ የስፖርት መረጃዎች፣ ከረንት ጉዳዮች፣ ከሰዎች ጋር የሚደረግ ውይይት ምናምን ብዙ ነገሮች ይኖረዋል። ኦልሞስት የሚዲያ ያህል ነው። በጣም ብዙ አፕሎዶች ይኖሩታል። ዴይሊ አፕሎዶች ለሆነ ነገር እንደ ሶርሳችሁ የምትጠቀሙበታላችሁ። ከሁሉም በላይ ሪላያብል ይሆናል። የታመኑ ነገሮች ይደረጉበታል ማለት ፈልጌ ነው። ሰብስክራይብ አድርጉት ይሄንን ቻናል። መልሰን ስለተገናኘን ደስ ብሎኛል። የተወሰኑ ቪዲዮዎችን እናያለን አብረን አሁን። ለኛ ብቻ እንለው እኮ የጋራ ነው። ለኛ ብቻ እንለው እኮ የጋራ ነው። ወትሮም ባህላችን ተካፍሎ መብላት ነው። ወትሮም ባህላችን ተካፍሎ መብላት ነው። ወትሮም ባህላችን ተካፍሎ መብላት ነው። ወትሮም ባህላችን ተካፍሎ መብላት። እኔ የምልሽ ዘፈኑ ራሱ እንጂ ምኑን ለምንካፈለው ተካፍለን የምንበላው በዚህ ሁኔታ? ጉዳዩ እኮ ፐርሰናል ነገር ነው። ለመካፈል እንዴት ነው አካሄድሽ? ግን እንደው እዚህ ሀገር ውስጥ እኔ ሲጀመር ቫለንታይን ዴይን የምደግፍ ሰው አይደለሁም። ብዙ ዴይ ምናምን አልደግፍም። በኢትዮጵያ ሲናሪዮ የራሳችን ብዙ ልናከብረው የምንችለው ከቫለንታይን ዴይ የማይተናነስ ከምናምን ሻወር የማይተናነስ ማአት ነገር ስላለን የዛ ደጋፊ አይደለሁም። እንደግፍ የሚባል እሺ፣ አንዳንድ ነገር እኮ ከውጭ መጥቶ በጎ ስለሆነ አንዳንድ ሰዎች ቫለንታይን ዴይ ሊያጠምቁን ሲሞክሩ እንደሚናገሩት የፍቅር ቀን ከሆነ ምን አስጨነቀ? ፍቅር የተወለደበት ይሁን አድጎ ቁም ነገር የበቃበት ይሁን እንዳልኳችሁ ደጋፊ አይደለሁም። እንደዛ የሚሉት ጀስቲፊኬሽን የሚያብራሩት ሰዎች እንኳን ቢመጡ ግን ስንወስድ ባህል ከውጭ ሀገር ስንወስድ እንዳው ምን አለበት በጤናማነት ብንወስደው ማለት ቫለንታይን ዴይ ሰዎቹ እንዴት ነው የሚያከብሩት? ከምን ተነሳ ከምን መጣ ቀኑ ሲደርስ ነገራቸዋለሁ። እሱን አይቶ ቫለንታይን ዴይ ግዴታ ወደ ጉዳዩ ቀጥታ የሚገባበት አዚፍ ፎር ግራንትድ የዛን ቀን በቃ ጊቭ የምትደረግ አይነት ስሜት ይፈጥራል ለኢትዮጵያ። በቃ ቫለንታይን ዴይ የወሲብ ቀን ነው ባጭሩ። አንቺ እህታችን እያልሽ ያለሽው ገና ፋርማሲ ውስጥ ኮንዶም እንዲሸጥልሽ በማሰብና ፖስት ፒል እንዲሸጥልሽ በማሰብ ቫለንታይንን ሁሉም ሰው በቃ ሲገለባበጥ የሚያድር አስመሰልሽው እንዴ? እንዴት ነው ነገሩ? ዝም ብሎ አበባ ተሰጣተው ራት በልተው ምናምን የሚለያዩ ሰዎችም እኮ አሉ። ገና አዲስ ጅምርም አለ እንትን ያልደረሰ ባለትዳር ሰዎችም ትልልቅ ሰዎች ሲኒየር ሰዎች ብዙ አመታት የኖሩ ሊያከብሩ ይችላሉ። እንዳያከብሩ ከተባለ የወሲብ ቀን ነው እንዴ? የፍቅረኞች ቀን እኮ ነው የተባለው። ፍቅረኞች ቀን ላይ ኮንዶም ግዙኝ ይባላል። ተካፍለን መብላት ነው ያለሽ። ምንድን ነው ያዞሩብሽ? በቃ ቫልዩ እኮ አለ ለሆነ ነገር
እንዴት እማን ደግፈው ነገር ቢሆን እንኳን ዘራይት ወይ መሆን አለበት። በቃ እንዴ ለመቃወም እኮ ፉል ፓኬጁ ዳውንሎድ ተደርጎ ነው የምትቃወመው። አሁን እኮ አንቺ የተሳሳተ የቫለንታይን ግንዛቤ ነው ያለሽ። የኔ እናት ፐርሰናሊ የተቸገርሽው ነገር ካለ ግልጽ አድርገሽ ዘንድሮ ቲክቶክ ላይ የማይዘረገፍ ጉድ የለም ዘርግፊው። ከዛ ውጪ ግን ቫለንታይን እንደ ተካፍሎ መብላት ነውና ፖስት ፒል እና እንትን ግዙ። በቃ እርግጠኛ ሆነሽ በቃ ተነጥፎ ነው የሚጠብቀው ሰውዬው ተዘጋጅቶ እንትን ብሎ በቃ ተቀሻሽሮ ይጠብቀዋል። ቀጥታ ገብቶ አልጠቅስ ይገባል። ስለዚህ ተጠንቀቅ የዛን ቀን ነው የምትይው። እውነት ምን ትላለች እንደው እሷ አባታችን ልደት ነው። ሰርፕራይዝ እናድርገ። Happy birthday to you. Happy birthday, happy birthday. Happy birthday, Sally. Oh. Are you one? Oh. Are you four? Are you Stone Age? Yes. ኬክ ላለመግዛት ብለህ የራስህ ልደት ሄድካ? ሙታን ስቅኑ የአባቴ ልደት ነው ዛሬ። It's my dad's birthday. ስነስርዓታችን እናካሄዳለን። አሁን ዘላለማዊ እድሜ ላይ የደረሰው አሁን እንኳን ለዘላለማዊ እድሜ ያደረሰ ኧረ ፓስታው ምቀኛቱን የሙታኖች መንፈስ ነው እኮ የሚያጠፋባቸው። ፋይናሊ በራ። ኧረ እንዳ ጠፋ። እንደውም ለሱ ክብር ሲባል ይሄንን እናንደው ጫንካው። ኧረ በእናትህ በቃ አሁን ራሱ ሲለው እንጠብቃለን። to you, happy birthday to you, happy birthday, happy birthday, happy birthday to you, happy birthday to you, happy birthday to you. Controller. እናት ከጎኗ ቆመዋል። በጣም የሚያሳፍር ነው። በነገራችን ላይ አንዳንድ ሰው ጻድቅ ነው። የምር አባትሽ ከሆነ ፕሮባብሊ እንደዚህ አይነት ጋጠወጥ ሰው ሳያይ እንዲህ አይነት ሌቭል ደርሰሽ ሳያይ መሞቱ እድለኛ ሰው ነው። መጠራት ነው ማለት ቆሞ እንደዚህ አይነት ነገር ስታደርጊ ቢያ ሁለት ሞት ይመስለኛል መሆን ያለበት። እንደዚህ አይነት በጣም ክብረ ነክና ዲስሪስፔክትፉል በምን መንገድ እንዳደግሽ እግዚአብሔር ነው የሚያውቀው። እኔ ገጥሞኝም አይቼም አላውቅም። ኖርማሊ ወደ ህጋዊ ነገር ሳንገባ የሙታንን ሰላም ማወቅ እንደዚህ አይነት ዲስሪስፔክትፉል ክብረ ነክ ነገር በሙታን ላይ እና በመቃብር ቦታ ላይ ማድረግ የሚባለው ወንጀል መሆኑ እንዳለ ሆኖ አባትሽ ነው ሰውየው የገዛባት ስቶን ኤጅ ምናምን ሙታን ስለምትቀኑ ነው እንደዚህ ምናምን የምትሉት ኬክ ላለመግዛት ብለህ ተቀየስ ካለው ቅብርት ስየው ምናምን ቡቹቹ ድግበልኝ ምናምን ረጅም እድሜና ጤና ይስጥልሽ። እንደው እንዴ እንድንልሽ ነው የፈለግሽው? ምን አይነቷ አንቺ የሞተው ሰውዬ ይበልጥሻል እኮ አንቺ። አሁን አንቺ ዜጋ ነሽ። በቃ ቲክቶክ ላይ ቫይራል ለመሆን አስበሽ ነው። አሁን ባንቺ የራስሽን አባት በህይወት የሌላ አባትሽን ዲስሪስፔክት አድርገሽ በጣም አወቅሽ ማለት ነው። እንደዚህ አይነት ካርቶን የሆነ ሰው ሰብስበን እንዴት እንደሆነ የምንለወጠው እግዚአብሔር ነው። እዚህ ሀገር ውስጥ እናት ቆመዋል። አዝኛለሁም ተናድጄቦታለሁ። ወደዛ ይዤ ብለው ማባረር ይችላሉ ልጅቷን። እንደዚህ ስትጨማለቅ ስልክ ይዛ መቃብር ቦታ ጋር ሄዳ እንደዚህ አይነት ከባህልም ከሞራልም ከምንም የወጣ ነገር ስታደርግ ምን ማለት ነው? እንደዚህ ማለት ዝም እኮ አይባልም ሲጀመር። እንደው አልቅሰሽ ነው የቀበርሽው። እርግጠኛ ሳልገደልሽው ማለት ብዙ ነገር ነው የሚያስብለው። የተገላገልሽ ነው የሚመስለው እንደዚህ ስታላግጪ እኮ። ሰው እንዴት በገዛ ወላጅ አባቱ ላይ ሴንሲቲቭ ስጋው አባቱ ላይ እንደዚህ አይነት ማላገጥ እንዴት ያላግጣል? አሁን ማወቅ ነው፣ ይሄ መሰልጠን ነው። አዲሱ እንትን ጀነሬሽን አልወደውም ቃሉን ግን እንደዛ ሲሉ ሰማለሁ ብዙ ጊዜ። እንደ እንትናቸው የሆኑት ሁሉም ሰው እንደዛ አይደለም የሚያስበው። ይሄ ጋጠ ወጥነት ነው። ለየትኛውም ምድር ላይ ለሚኖር ሰብአዊ ፍጡር በተነገረው የማይደረግ ነገር ነው። በነገራችን ላይ የዘመኑም ጉዳይ አይደለም፣ እንደ ጊዜያቸውም ጉዳይ አይደለም፣ የምንም ጉዳይ አይደለም። ብልግና ነው።
እርሶ እናት የቆሙት እናት እችን አሳድገው ከሆነ እንደገና ደግሞ ሊያስቡበት ይገባል። እዚህ ምድር ላይ ስለኖሩት ህይወት ከንስሐ አንድ ብለው መጀመር ይገባውታል። ያው እዛው አካባቢ ስለሆነ የሚሆነው ቦታው ምን ይቷን ያሳደግኩት ምን አይነት ጊንጥን ያሳደግኩት ብለው እርሶ እንትን ማድረግ አለበት። በጣም ባለጌ ኧረ በስመ አብ። እኔ እንደዚህ አይነት ደግሞ አይቼ አላውቅም። አስክሬን ክብር አለው፣ ሙታን ክብር አላቸው። ሁሉም ሰው ዴስቲኔሽኑ እንደዛ ነው። ራሱን የቻለ በህግም ጥበቃ የሚደረግለት ለዛ ነው። አንዳንድ ሰዎች በማየምነት ተነሳስተው ለቆመው ሰው ጥበቃ ሳያደርግ ሙታን ይላል ምናምን ይሉ ነበር። ባለፈው እዛ ቀጨኔ ሲደንሱ በነበሩት ልጆች ኬዝ ኦፍ ኮርስ ጥበቃ ይደረጋል። የሙታን ክብር ሰላም መንካት ጥበቃ ይደረጋል። አንድ የረሳነው ነገር ሁላችንም ሙታን መሆናችን ነው። ለምን ተነካው የሚለው ሰው የራሱ ነገር ተጭኖ የሚሄድበት ቦታ ነው። ሶ ክሊር ዲስታንስ በህይወት ኖሮ ባለፉ ሰዎችና አሁን በህይወት ባሉ ሰዎች አንቺ በህይወት አለሽ ከተባልሽ አንቺ እዛ ያረፉት ይሻላሉ። ልዩነት አለ እና ይሄን ልዩነት ማክበር መስመሩን ትሬስፓስ ማድረግ የለብንም። አንዳንዱ ነገር ብዙ ነገር 90% ነገር 99% ነገር ዘንድሮ መነጋገር የሌለብንና ባይ ዲፎልት አእምሯችን ሊያውቀው የሚገባ ነገር ነበር። ባትሪ ባይ ዲፎልት መብራት እንዳለበት ኖርማሊ ባይ ዲፎልት የሆነ ነገር ቁልፍ ሰከተ ስታዞር በር ሎክ መከፈት እንዳለበት እንደዚህ ያን ነገሮችን ባይ ዲፎልት ኢትዮጵያ ውስጥ ወልደን በማደጋችን ቤዚክ ጨዋነት ማወቅ አለብን። ይሄ ስፔሲፊክ ጉዳይ ደግሞ የኢትዮጵያም ጉዳይ ብቻ አይደለም። የትም ዓለም ላይ እንደዚህ አይደረግም። ነውር ነው። አነጋገርሽ ልክ አይደለም። አሳሳቅሽ ልክ አይደለም። በጣም ክብረ ነክ ነው። ምን ሰፈር እንዳደግሽ እንዴት ከጧት ከቤትሽ ወጥተሽ አልፈሽ እንደምትሄጂ ጎረቤት ኖሮሽ ከሆነም ወይ እንግዲህ አየር ላይ ካልኖርሽ በስተቀር ምን እንደሚሉሽ እግዚአብሔር ይርዳሽ። እኔ አመቱን ሙሉ ገላምጬም አትውጭልኝም እንደው የሰፈርሽ ሰው ቦል አሳፋሪ ምን ትላለች እንደው ለዶክተር አብይ አህመድ እንድደርስ በጌታ ፍቅር ሼር ኮፒ ሊንክ ዱት አርጉልኝ። ኢትዮጵያ ውስጥ እግዚአብሔር አምላክ ለጠራቸው ነቢያት እግዚአብሔር አምላክ ለቀባቸው ሰዎች መንግስት እኔ በበኩሌ ደሞዝ ይክፈል ባይ ነኝ። ነገር ግን አንድ ነገር ላሳስባችሁ ፈልጋለሁ። ቤት ክራይ እኔ ከብዶኛል። ስለዚህ የወንጌል አገልግሎትን እያገለገልኩ የሚከፍልበት ምንም ዕዳ የለብኝ። እኔ የእግዚአብሔር መንግስት ሰራተኛ። ስለዚህ ቤት ገዝታችሁ መስጠት የሚችሉ ሰዎች እንዲሁ ደግሞ ገዝቶ ለሚሰጥ ሰው ማሳሰብና ማስታወቂያ በመስራት ኮፒ ሊንክ ዱት ሼር በማድረግ ቤት ገዝተው ለሚሰጡ ለደጋግ ኢትዮጵያውያን እንድታደርሱ በጌታ ፈቃድ እለምናቸዋል። ስፔሻሊ ለዶክተር አብይ ያለሁበት አካባቢ ባዮ ውስጥ ባለው ስልክና ባዮ ውስጥ ባለው በእኔ አድራሻ ደውላችሁ የምታገኙ ይሁን። ቀጥሎ ሳውዝ አፍሪካ ላይ የምትገኙ ወንድና ሴት ባሪያዎች ይሄን ቪዲዮ በሚገርም ሁኔታ ሼር በማድረግ ሳውዝ አፍሪካ ላይ ላሉ ወገኖች እንድታደርሱ ፈልጋለሁ። ስፔሻሊ ሳውዝ አፍሪካ ላይ ላላችሁ ወገኖች ከኢትዮጵያ የሄዳችሁ ከደቡብ ብሎም ደግሞ ከከምባታ ጠምባሮ ልዩ ወረዳ ከሙዱላ የሄዳችሁ ሰዎች እኔ የወንጌል ሰራተኛ ነኝ። በአካዳሚካሊ ጤና ላይ ደግሞ በቴዎሎጂካሊ ቢኤ ዲግሪ ሰርቻለሁ። ወንጌልን አብሬያችሁ ለመስራት ሬዲ ሆኛለሁ። ስለዚህ እርስ በርስ ተነጋግራችሁ ህብረት ሆናችሁ ኢንቫይት እንድታደርጉ ወጪዎችን በመሸፈን የወንጌልን ስራ አብሬያችሁ ለመስራት መንገድ እንድትከፍቱልኝ ብዬ በጌታ ፍቅር አሳስባለሁ። ተባረኩ። ዩ አር ብሌስድ። ያንተ ድፍረት ቢኖረኝ ቢሊየነር ሆነ ነበር። ኤለን መስክ ተቀምጦ ነበር የሚሸነው። አንተ ድፍረት ቢኖረኝ ኖሮ በገንዘብ ከፍ ያዘጋው ነበር። የሚገርም ነገር እንዴት አይነት አደፋፈር ነው እንደባለ የምትደፍረው? እኔ እኮ አንዳንድ አለማወቅ እኮ ጥሩ ነው፣ ጸጋ ነው። ባለፈው አንድ ፓስተር ሲናገር ሰምቼ አለማወቅን የመሰለ ጸጋ የለም ዘንድሮ አለ። ደፋር ነው፣ ማይም ደፋር ነው። በቃ ቆፍጠጥ ብሎ ቀጥታ ይናገራል። የዶክተር አብይ አህመድ አድርሱልኝ አገር የጌታ መንግስት አገልጋይ ነኝ ብለህ ለኢትዮጵያ ፌደራላዊ ዲሞክራሲያዊ መንግስት አገልጋይ መልእክት ታደርሳለህ። የምታገለግለው መንግስት ይግዛላ። እንዴት ነው ዘንድሮ ሁላችንም መጫወቻ ግን የሆነው እኮ በቃ አሁን እኮ የሚሆንለት ይሆናል። አጭር ነው ጥያቄ፣ ብር ስጡኝ በግዙልኝ፣ ከዛ ደግሞ ኢሚግሬሽን አሳልፉኝና ሳውዝ አፍሪካ ሊድ ነው። ትጠፋለህ፣ ሳውዝ አፍሪካ ትሄዳለህ፣ እዛው እንደ ኢትዮጵያን ስራ ትጀምራለህ። ባጭሩ ከሀገር ወጣሽ ማለት ነው። አይሆንም፣ አይደውሉም እነሱም። የጌታ ሰውም አትመስለኝም፣ አይደለምም። ምንም የሚታወቅ ታሪክ የለም። ማፈር የሚባለው ነገር ግን ተበጠሰ። የማፈሪያ መበጠስ ይታየኛል አንተ ላይ አሁን እንጂ አቋም ራሱ ጸጋ ነገር ያለ አይመስልም። በትምህርት ደረጃም ቢኤ ጤና አለኝ። እንዴት ነው ጤና ግን አለ? ጤና ማለት ሄልዚ ነህ። ጤናው ይቅር
ከዛ በቲዮሎጂ ደግሞ ጀነራሊ ወስዳል። እንዴት የትምህርት ዲፓርትመንት ነው የተማርከው? ጤና አለኝ ማለት ወጊ መርፌ ነርስ ግን በሙያ ስራ ጠፋው ክፍት ሆነ። አፍሪካ በጣም የሚያሳዝን ኮንቲነንት እየሆነ ነው። በ500 ሜትር መታጠፊያ አንድ ቅያስ ውስጥ 4 ቸርች አለ። አንድ መዋለ ሕፃናት የለም። በነገራችን ላይ አንድም ክሊኒክም የለም። 4ቱም የፌክ ማለት ነው። በቃ የሆነ ነገር ታየኝ ተገለጸልኝ የሚሉ ሰዎች በቀጥታ መጥተው ገንዘብ የለኝምና ስጡኝ፣ ጌታን እያገለገልኳችሁ መግዛት ግዴታችሁ ነው የሚሉ። ምን አገባኝ አንተ ስላገለግልክ፣ እኔ ለአንተ መገዛው ቤት አገልግል፣ ክሬዲት ይያዝልህ ከሆነልህ ያርግልህ። ያንተ አይደለም ግን ያርግልህ ከሆነልህ የምር እንደው ግን እንደዚህ ግልጽ ጥያቄ ያልጠቀስከው ሰው የለም እኮ ጭራሽ። በተለይ ደቡብ አፍሪካ የምትኖሩ የከምባታ ጠምባሮ ዝም ብለህ የሰፈርሽን ሰው ጠራሽ። አፒልቱ የሰፈር ልጆች። ስለዚህ እንደ ሰፈር ልጅ ነው የሚስቡ ከደቡብ አፍሪካ እንጂ እንደ ጌታ ሰው አይደለም። ያንተ ጸሎት እንቁራሪት ነው የሚያዘንብብን። አደፋፈር ራሱ እኮ እንዴ ቤት ኪራይ ከብዶኝ እኔም ከብዶኛል። እኔ ጌታ እኔስ ልጸልይ ወጥቼ እንደዛ እንዲሆን ጌታ ልበል በየ5 ደቂቃው በጌታ ጸጋ አሳስባችኋለሁ ይባላል። እለምናችኋለሁ አንድ በዚህ ጋር ጸጋና ጌታ ጠቅሰ በዚህ ጋር ጃስ ደግሞ ዋርኒንግም ትሰጣለህ። ደግሞ ያረግሻል እንደ ዋርኒንግም። እናንተን ሲያይ ሌላ ሰው ይመጣል፣ አንዱን ሲያይ አንዱ ሰው ይመጣል። ተያይዘን ገደል እየገባን ነው። እኔ አንተ ፐርሰናሊ የሆነ ሰው ገዝቶ ቢሰጥ ቢያኖር ቢያስቀምጥህ ለካቺክ ነው እንደዚህ ከፍለ ብታስቀምጠው ቅምጥ ነው ቢያስቀምጥህም ደስ ይለኛል። በነገራችን ላይ ካንተ ጋር ችግር የለብንም። ብትወፍር እንደዚህ ቢያልፍልህ ወዝ ምልስ ቢል ደስ ነው የሚለኝ ወገኔ። አንተ ግን ያንተ እንደ መድኃኒት ሳይድ ኢፌክት አለ። አንተ ያንተ ሳይድ ኢፌክት ምንድነው? ይሄ ሰውዬ እንደዚህ አድርጎ ቤቶ እንደው ኪራይ 3 ወር እንኳን ከተከፈለለት እኔ ደግሞ ጌታን ትናንትና አግኝቼዋለሁና እንዲህ ብሎኛል ብዬ ብጀምር ቪላ ይገዛልኛል ብሎ የሚያስብ ደግሞ ሌላ ደፋር ይመጣል። እያፈራችሁ ነው። መቼም ምሁራንና ጨዋዎች ሰው ማያፈሩበት እብዱና ደፋሩና አይናውጣው ጀሌ የሚያፈራበት ጊዜ ላይ ደርሰናል። አሁን አንተ ተከታይ አለ ቲክቶክ ላይ እንደው አንተን የሚከተሉ የት ክላስ ያለ ኮሚኒቲ ነው ግን እና ደቡብ አፍሪካ ወጪ ሸፍነው ይወስዱላል። የኛ እንትን ሴሌብሪቲ በቃ ዩ ካሪ ጋድ ቱ ሳውዝ አፍሪካ እንትን ኢን ዘ ፕሌን ያንተን ወጪ ሸፍነው መጣ። ብትመለስ ጥሩ ነው። ኮምባታ ጠምባሮ ዞን ስራ አካባቢ ያለው የስራ ዕድሎች ኤክስፕሎር አድርግ። ምናልባት አንተ እዛ ብትሰራና የሆነ ነገር ብትልክ ወደዚህ የተሻለ ነገር ልታገኝ ትችላለህ። መጥፊያ ነው አይሆንም። ይሄ እንትን ስብከት አይሆንም። አንተ ደፋር ነህ በቃ። ወይ ኤምባሲስ እንዴት ነው ይተባበሩ። ደግሞ ምን መጣብን ዛሬ? እንደው ፈረደበት እኮ የሃይማኖት ነገር በቃ እንደው ሰብሰብ በል ምን ይላል እንደው ስማ እያወራን ያለነው ስለ ምርጫ ነው አይደል? ለአብርሃም አንድ ልጅ ሰጠው አይደለ? ከዛ የሆነ ቀን እግዚአብሔር ደበረውና ተነስቶ ሰዋልኝ አለው። ፈተና ነው ብሎ ይሰበካል። ልጅህን ስጠኝ የሚል ፈተና አለ ግን ወሰደበት። እኔ አፈር ብላ ነው የምለው። እኔ መጥቶ እግዚአብሔር ልጅሽን ቢለኝ አፈር ድሜ ብላ አልሰጥም ነው የምለው እኮ። ግን ወሰደበት ወይ አበዛለት እኮ። ሐሳቡን ቀየራ። ግን ደግሞ እግዚአብሔር ቢላል ሐሳቡን ነው የቀየረው። ይኸውልህ እንዴ ረድልኝ ካለ ይኸውልህ መስዋዕት አድርግልኝ ካለ እግዚአብሔር ከሆነ ሐሳቡን የማይቀይር መጽሐፍም እኮ ይላል እኔ ሐሳቤን ቀይር ዘንድ ሰው አይደለም ምናምን ይላል። እሱ እግዚአብሔር ሐሳቡን ቀየረና እንደውም በጋ አስቀምጬልሃለሁ አለው። እግዚአብሔር ከፈጠረው ነገር ጋር አኩኩል ይጫወታል። እንደዛ ሳይሆን ይኸውልሽ እግዚአብሔር የሚያበዛበትን መንገድ ባለፈውም አንድ ነገር ስናወራ ነበር። ስንዴ ካልወደቀች ካልሞተች ከዛ ሰውዬ አንጻር እንኳን ስንመለከት ብዙ ነገር ነው የተደረገው። ስለዚህ መጀመሪያ መዳኘት ያለብን ምንድነው? የአንቺ አስገኘ አንቺ ነሽ ወይ? ከመነሻው አንድ ነገር ልንገርሽ። እኔ በጣም የተናደኩበት ይሄን ቶፒክ የምር በጣም አኩርፌ ሁሉ ነበረ ቅድም ከመግባታችን በፊት ማለት እግዚአብሔር ለሰው ልጆች አንደኛ ነፃ ፍቃድ አልሰጣቸውም። በመሰረቱ ግን መሰመር ያለበት ፍጠረን ብለውም አልተፈጠሩ። አንተ ውለደኛ ላለህን ልጅ ወልደህ ማስራብ ማስጠማት ጎዳና መጣል ማለት እኮ ነው ስራ። አሁን አንቺ ያነበብሻቸው የገራረፍሻቸው ሰው የነገረሽን የፍልስፍና አቅጣጫዎች አውቃቸዋለሁ ማለት ሰምቻቸው አውቃለሁ። አዲስ አይደሉም። በነገራችን ላይ ነገር እየፈለሰፍሽ አይደለም። ግን አንዳንድ ጊዜ በጣም ድፍረትና ችኮላ የሚባል ነገር አለና
ብስለት የጎደለው ንግግርሽ ሲጀመር ሁሉም ማህበረሰብ አድሬስ የምታረጊበት የምትነግሪበት የራሱ መንገድ አለው። ጨዋነትም አለ ሲነገር የሆነ ነገር። ምክንያቱም አሁን የምናወራቸው ነገሮች አንቺ የምታወሪው ማተር ዝም ብሎ የሰፈር ጉዳይ ወይ ሚስተር ኤክስ ጉዳይ አይደለም። በጣም ብዙ ሰዎች ሚሊዮኖች ኢትዮጵያ ውስጥ የሚያከብሩት የሚያምኑበት የሚያመልኩት ዳይቲ ነው የምትናገሪው። ትልቅ እግዚአብሔር ጋድ ሰዎችን ኦፌንድ ሊያደርግ ይችላል። በነገራችን ላይ ሁሉም ሰው የራሱን የሆነ ሀሳብ የመግለጽ ነጻነት እንዳለው አምናለሁኝ። ግን ሲገልጽ ሌሎቹን ኦፌንድ በሚያደርግ መልኩ መሆን የለበትም። ስፔሻሊ ትልልቅ ጉዳዮችን ህግን በምድር እንኳን ስታየው ህግን፣ መንግስትን፣ የሀገር ጸጥታን፣ የሀገር ምናምን የተወሰነ መልኩ ሞክ የሚያደርግና ጥያቄ ውስጥ የሚከት ነገር ከሆነ ተቃውሞ ላይ ተነሳ የሚችል ከሆነ በጣም ሪስፖንሲብል ነው የምትሆኚው። አሁን አንቺ በጣም በድፍረት እያደረግሽ ያለሽው አንዳንድ ጊዜ ጠለቅ ብሎ ለማንበብ ድፍረት ይሰጣል። ኖ ኦፌንስ አታውቂውም የምታወሪውን ነገር አይዲያውም እንደዛ አይደለም። አንቺ የምታውቂው ገደል ግባ ነው የምለው እንደዚህ እግዚአብሔርን የራሱ ጉዳይ አልደግመውም አንቺ ብትዩ የሚል ወርዶች መናገር እና ማንቋሸሽ እንደዚህ ራሱ የፈጠረው እንደዚህ ዝቅ አድርጎ የሚለው ነገር ሰዎችን ኦፌንድ ያደርጋል። አንድ ሰው በእግዚአብሔር የማያምን ከሆነ ኤቲስት ከሆነ በእግዚአብሔር የማያምንና ኤቲስት መሆኑን የሚገልጽበት ፎርማል የሆነ መንገድ አለው። እግዚአብሔርን በመስደብ ወይ በመዝለፍ አይደለም የሚያደርገው። እኔ በዚህ ምክንያት በግል አመለካከቴ እግዚአብሔር አለ ብዬ አላምንም። ምክንያቱም እኔ የማምነው ሰዎች በጥረታቸው እንዲያደርጋሉ። ስለዚህ ለኔ ህይወት እሱ ቫልዩ የለውም ብሎ ሊናገር ይችላል። ሰው ለምን ተናገርክ፣ ለምን እግዚአብሔር አላመንክም ብሎ የሚከሰውም የሚወቅሰውም ሰው የለም። መብቱ ነው እምነት። እኔ ከፍ አድርጌ የማምነውን ዳይቲ መጥቶ ሲነቁርና ሲናገር ግን ሌላ ጉዳይ ይፈጠራል። የማወቅ ምልክት አይደለም ይሄ። በነገራችን ላይ የማወቅ ምልክት የብስለት ምልክት በጣም የሆነ ነገርን ሰው ኢንዴፕስ በደንብ አድርጎ በጥልቀት ሲያቅ በጣም የተረጋጋ አይነት ኤክስፕላኔሽን የመስጠት አቅም ይኖረዋል። እማያቅ ሰው ኤክስፕላኔሽን መስጠት ስለማይችል በጩኸትና በስድብ አቴንሽኑም ይሸፍናል። ዛሷቸው ዶንክ የረባ ፍሬ ነገር አላወራሽም። እግዚአብሔር አኩኩሉ ቢጫው ነው ወይ እንደዚህ ነው። ነፃ ፈቃድ ፍሪ ዊል አልተሰጠም። ፍሪ ዊል ዲፋይን አድርጊ ብትባይ የምታደርጊ አይመስለኝም። እና አንዳንድ ጊዜ ሼር የምናደርገው ነገር ብናቅ ጥሩ ነው። በተለይ በእኛ ሀገር እንደዚህ አይነት ቶፒኮች ለማውራት ገና ነን፣ በጣም ገና ነን። ማለት ለምንድን ነው የምንወሻሸው? ከዚህ ትንሽ በሆኑ ጉዳዮች ሃይማኖታዊ ግጭቶች የሚነሱበት ሀገር ነው። በጣም በመከባበርና አንደኛውን ሃይማኖት ኔጌቲቭሊ ባለመነጋገር አስምረን እየኖርን ያለን ሰዎች ነን ለረጅም ጊዜ። ሌላ ሀገር የሰለጠነ ሀገር ወይ ዌስተርን ሀገር ውስጥ ቶክ ሾው ላይ ብትቀርቢ ብዙዎቹም የእግዚአብሔር ኮኔክሽናቸው ያን ያህል ስላልሆነ የቻይና ቲቪ ላይ ብትቀርቢ የሚቀየምሽ ሰው ላይኖር ይችላል። እዚህ ደግሞ በተቃራኒው ነው። ሁሉም ሰው እግዚአብሔር ላይ አታችን ነው። ሁሉም ሰው ለእግዚአብሔር ትልቅ ቦታ አለው። ስለዚህ አንዳንዴ ቀርበን የምንናገርበትን ፖይንት ብንለየው ጥሩ ነው። ሰዎችን ደፋር አታርጊ። ሌሎች ህፃናት የማያውቁ ህፃናት እንደዚህ አይነት ፊሎሶፊ ውስጥ ገብተው የሰውን አቴንሽን ለመሳብ አሁን ያንቺ ኖርማሊ አወኩ ብለሽ ራስሽ ስላሰብሽው ራስሽ ስለተሸወድሽ ነው የሚመስለኝ እንጂ የቲክቶክ አቴንሽን ወይ የምናምን አቴንሽን ለማግኘት ፈልገሽ አልመሰለኝም። ግን ዩ አር ሮንግ በጣም ዲስሪስፔክትፉል ነሽ። በጣም ነገሮችን ካልም አድርጎ ያገናዘበ አስተያየት አይደለም የሰጠሽው። አሁን አንቺ ያልሽውን ፖይንትም ከሆነ እሱ በጣም ካልም ባረገና በተስተካከለ አማርኛ መናገር ትችያለሽ። ማንንም ሳትዘልፊ እግዚአብሔርን እንደዚህ ብለዋለሁም ሳቲ እንደዚህ አይነት ቃላት ሳታውጪ አኩኩሉ ይጫወታል ምናምን ብለሽም እንደ ህፃን ሳታሳንሹ ኖርማሊ እንዲህ ይሄ አይመስለኝም ማለት ይቻላል። እና አንዳንድ ጊዜ መስመር መሳት መሰልጠን እየመሰለን መጥቷል። አሁን በጣም ኦፌንድ አድርጎኛል ሳይሆን ትንሽ ማለት በቃ የስልጣኔ ምልክት አይደለም ይሄ። ተዝናንቶ ወንበር ላይ ተቀምጦ ሰዎች በጣም በትልቁ አግዝፈው የሚያምኑበትን ለህይወታቸው ትልቅ ቫልዩ የሚሰጡትን ዳይቲ ትልቁን አካል እንደዚህ መዘርጠጥ ትክክል አለ። እመኝ ግን አልተባልሽም። ዶንጌት ቢሮንግ ባታምኚ መብትሽ ነው። የማያምኑ ሰዎች ከጥንት ጀምሮ ነበሩ። ከጥንት በጠንቋይ የሚያምን በወንዝ የሚያምን በሆነ በጅረትና በቅጠላ ቅጠል የሚያምን በባህልና በሆነ ነገር የሚያምን በገመድና በመጫኛና በምናምን የሚያምን ሰው ኢትዮጵያም ህንድም ሴኔጋልም አለ። መብታቸው ማለት ለምን አላመናችሁም ብለሽ ልከሽ ማንም ልከሳቸው አልችልም። የነሱ መብት የማይሆነው ግን እኛ የምናምነው በገመድ ነው። እግዚአብሔር ግን እንዲህ አይነት ነገር ነው ብሎ ስድብ ሲጀምሩ ነውና እንደዛ አይነት ሎጂክ አያስኬድም። ግሮ አፕ ትንሽ
እንትን ነው የችግሩ መሰለኝ። ነፍስሽ አልፈምስ አለች አይነት ነገር ነው። ሴት ልጅ እንዲህ ሲበላ የሚሉ ሰዎች አሉ። ወንድ ልጅም እንደዚህ ሲበላ በጣም የሚያጸይፈኝ ዲስገስት ያደርገኛል። ሰዎች ማነር አላቸው፣ ቴብል ማነር የሚባላል። ይሄን በመናገሬ በጣም አዝናለሁ። የአንደኛ ክፍል ኢቲክቲ ነው ይሄ ለመማር። በቃ ቴብል ማነርስ የመጀመሪያ ደረጃ። ትልቅ ሰው ነሽ፣ ትልቅ ሰው አንዳንድ ትልቅ ሰው እያልክ ሴቶችን አታሸማቀ የሚሉ ሰዎች አሉ። ቀላል አሸማቃለሁ። ትልቅ ሰው ነሽ፣ የመጨረሻ ትልቅ ሰው ነሽ። ቢያድልሽ የመጨረሻ ልጆች ጋይድ አድርገሽ አሳድገሽ ማስመረቅ የምትችይ ሰው ነሽ። ልንገርሽ ግን ቅሌት በበኩል ያነቃንቅሽ። አሁን ይሄ በቃ ምን አረግሽ ነው የሚባለው? እንጀራ በሶስት ሻት ጎሰጎስሽ። ከዛስ ጅብ እንዴ! አሁን ይሄ ምንድነው? የኢትዮጵያን ምግብ አበላል ነው? ባህላችንን እያስተዋወቅሽ ነው? እንደው እርዳታና ልታስከለኪል እንደው እንደዚህማ ካሻመዱማ ምን እኛ ተሸውደን ልታስቢን ነው? አረ ስርዓት አርጉዳው። ቤዚክ ልጅነት ላይ አልተማርሽም? ገበታ ስነ ስርዓት፣ ከሰው ፊት አይቆረስም፣ ወጥ አይዛቅም፣ በእንጀራ ነው የሚበላው። እጅን ራሱ አይመጠጥም፣ እንትን አይባልም። ስትጎርስ በአንድ ጉንጭ ነው የሚታኘከው። እየተበላ አይወራም አለኩ። አፍን ከፍተን በነጠላ ጫማ መምሰል የለብም። አፍን ገጥማኝክ ገበታ ሳይነሳ አትነሳም። ይሄ ቤዚክ በልጅነታችን የተማርነው ነው። እንደ ኢትዮጵያ የሚገልጸን እንደዚህ አይነቱ ነው። እንደዚህ አይነት አሳማ ቀመስ አበላል መቼም ሀፍ አሳማ አበላል አይገልጸንም። ምግቡም እንጀራ ለዚህ አይሆንም። እንዲህ የሚታፈስ ጉድ አይደለም እንጀራ ቢሆን። ይሄ ፈረንጆች ሆትዶግ እንዲህ ያርጉ እየዋጡ እየመጠጡት ሙሉ ነው ያርጉ። ቻይና ከለር ያላቸው ሰዎች ውድድር ሲያደርጉ አይተሽ ከሆነ እዛ ሄደሽ ተወዳደሪ። አትልጂ ያል ቲክቶክ እናንተ ነው ያለው አዋጅ በኩራት ቪዲዮ እንዴት ነው ታየ ምናምን ትያለሽ። ተደበቂ፣ ይደበቁ፣ ይሳቀቁ። እንደው ከተቻለ ስርዓት ያስፈልጋል። እዚህ መጎፋጥ ምንድን ነው ማጓፈጥ? እንደዚህ የማይሆን ምን ትላለች? እንደው አዲስ አበባ ይኖራል፣ ሰው ይኖራል፣ ውስጥ ይኖራል። የጠላት ገንዘብ መስጠት ወይ ታሪክ እንደዚህ አቆም ይደርፋ ዶንቆሮ ምን ታመጣለህ? አረ ስንት አይነት ሹፌር አለ በእናታችሁ። ሰፈሬ ነው ብለው ነው ሰፈሬ ነው ብሎ አላለችም። በጣም ብዙ ጊዜ ኖቲስ ማድረገው ነገር ስላገኘሁት አሁን ኦንላይን በጣም ገርሞኛል። አዲስ አበባ ውስጥ ያለ ትራፊክ የመኪና እና የትራፊክ ማኔጅመንት የሚቃረኑ ነገሮች አሉት። ከጥሩ ነገር እንጀምር። የተሻለ ሆኗል ትራፊክ ማኔጅመንቱ ስፔሻሊ አሁን ካለን መንገድ ጋር ይሄ ነገር ሌላ ዓለም በሉት። አሁን አዲስ አበባ ከተማ ውስጥ ያሉ የመንገድ ዲቨሎፕመንት ምናምን ሌላ ታሪክ ውስጥ ነው። ሳምሃው ግን ከዚህ ታሪክ ጋር ከዚህ ሌላ ታሪክነት ጋር ተያይዞ መንገዶች እንደፈለገ ቢሰፉ፣ የእግረኛ መንገድ እንደፈለገ ቢመቻች፣ አዌርነስ ቤዚክ አዌርነስ የሚባለው እግረኛው መንገድስ መንግስት ሰራ፣ መንገዱንስ አሰፋ፣ ከተማውንስ ለአይን የሚደብረውን ፓርክ ጨምሮ የተረፈውን ነገር እያለማ ነው። አሁንም እየሰራ ነው። ትራንስፎርም አድርጓል በተለየ ሁኔታ። ስርዓቱን ማን ያርግ? እሱንም ያስተምሩን መልሰው አሁን ልቁጠር እንደማለት እኮ ነው። በነገራችን ላይ አንደኛ ከአነዳድ ትጀምራለህ። ከአነዳድ ትጀምር። እኛ እንደ ማህበረሰብ ማስተካከል ያለብን ነገር ምንም ያንም ያክል ሰፊ መንገድ ተሰርቶ አንድ ሌን ውስጥ ለሁለት ነው ሰዎች የሚሄዱት። ፍቅራቸው መደጋገፋቸው 4 ሌን ተሰምሮ ያየው 6 ነው መኪናው። ግን አንተ ከመስመር ውስጥ ግባልኝ ምናምን ስትል ምን አጠፋው እየሄድኩ አይደል ይላል። ሌን የሚባለው ለምን እንደተሰመረ እንኳን የማያውቅ አሽከርካሪ በጣም ብዙ ነው። ሌንን ጠብቀህ አትሄድም፣ ተሳስተህ አትሄድም። ፓርኪንግ የት ጋር እንደሚያቆም አታውቀውም። መቼ ዕለት በእግረኛው መንገድ ላይ በተሰራው በባይክ መንገዱ ላይ ሲነዳው ነበር አንዱ አሉ። ተይዞ ተቀጣ። ድፍረቱ ግን ገረመኝ፣ መቀጣቱ ሳይሆን ሌላው አቋቋም እንደዚህ ዘግቶ ይቆማል መሀል መንገድ ላይ። ኦልሬዲ አስፋልት ላይ አንድ መኪና ቆሟል። ሁለተኛ ደርቦ ቆሞ እሱ ውስጥ ቁጭ ብሎ ስልኩን እየጎረጎረ ደንበኛ እየጠበቀ ነው ገና ትራንስፖርት ሊሰጥ። ከኋላ ክላክስ ብትነፋ አያይም፣ እጁ እንደዚያ ወጥቶ እለፍ ይላል። ይሄንን የሚያስከብር የትራፊክ ፖሊስ ያስፈልጋል።
ደርበው የሚቀጡትን ሰዎች ቢያደርግ። ሁለተኛ እንደዚህ አይነት መኪኖች የታክሲው አይነት ጉደኛ መኪናና የዛኛው የተገጨው አይነት መንገድ ላይ ሲሄድ በሰላም አስቁሞ ምን ነው የሚለው ሰው የለም። እንትን ብሎብህ ነው አይዞ ኧረ እባክህ እንደዚህ አይነት ጎማው ሹራብ የእድገት ሹራብ ፋብሪካ ሹራብ መስሎ ጉልትፍ እያለ እየሄደ ሰውዬው ነገር ስቶ ላይ ቢወጣስ ሱቅ ውስጥ ዘጉ ብሎ ቢገባስ እዛ አካባቢ ያለው ሱቅ ውስጥ ይሄ ሚኒባስ ቢፈርስስ እንዴ ጎኑ እኮ አብጧል እኮ ቢፈርስስ እንደዚህ ውድቅ ውስጥ ያለው ሰው ራሱ ተያይዞ እንደ ግድግዳ የመሬት መንሸራተት ነው ይባላል የመኪና መንሸራተት ቢያጋጥመውስ በአዲስ አበባ ከተማ በሶስተኛ ልዩ ስሙ እንትን በሚባለው ሁኔታ በደረሰ የመኪና አደጋ ይሄን ያህል ሰዎች ሪፖርት ይሄን ማስነሳት ነው እንጂ ያለብህ መንገድ ላይ ስታየው እኮ ማስቆም አለብህ። ፊሽካ ነፍተህ ምን ይዘህ ነው? ይቅርታ መኪና ይዤ ነው ይሄ። አዎ ና ወርደን እንነጋገር። ይሄ እንዲህ ነው እንዲህ መኪና ያለበት ምክንያት ማስረዳት ቀላል 4-5 ፖይንት መጥቀስ። አሁን እዚህ ጋር በጣም አሮጌ ይሄ ከተማ አውሮፓ ሲቲ ነው የተራቀቀ አይደለም። ፍርዛት ማተሪያ አሜሪካ ከተሞች ውስጥ ቆየ መኪና እንደደ ሴፍቲው ግን ጋራንቲድ የሆነ መኪና እንዴት አርጎ ቦሎ አለፈ? ይሄ እንዴት አርጎ አመታዊ ኢንስፔክሽኑን አልፎ ተለጠፈለት? ይሄ ሚኒባስ መቼም የአንድ አመት ጉዳት አይደለም። እንደዚህ ያሳበጠው ሁሉ የከረመ በሽታ ነው። የለም እኮ መኪና እኮ የለም እኮ በቃ ቢሆን በማገርና በእንትን በዋልተ ቆሞ የሚሄድ ነው እኮ የሚመስለው። ስለዚህ እንዴት አለፈ? ይሄን ነው መፈተሽ። ነገራችን እንደ አድሚኒስትሬሽን አንድ ነገር ላይ ብቻ ማተኮር የለባችሁም። ቅጣቶቹ ሴንተር ያደረጉት የተወሰነች ነገር ላይ ብቻ ነው። በአብዛኛው በቃ ሩቲን ነው የሚሰራው። በዚህ ጋር መታጠፍ አይቻልም፣ እዚህ ጋር መቆም አይቻልም። አየን ሰማን እኮ አሁን የኔ መቆም አይደለም እዛ ጋር የሚረብሽ ምንም የለም። እዛ ጋር የመንግስት ኃይል ከፍተኛ ተቋም የለ ምን የለ። በቃ ለትራፊክ ፍሰት መቀላጠፍ ምናምን በሌላ ምክንያቶች ነው እዛ ጋር መቆም የተከለከለው ስለዘጋብኝ። እንደዚህ አይነት መኪና እየተንፏቀቀ እየሄደ አደጋ መንገድ ላይ እሱ ፍሰቱን እንዴት ነው ይደግፋል እንዴ? ደርቦ ቆሞ ቁጭ ብሎ ደንበኛ የሚጠብቀው ታክሲና ራይድ ይጠቅማል? መንገዱ 4 ሌን ተሰርቶ እንዳለመታረር ነው። አንደኛው ሌን ቋቢዎች ይጠቀሙታል፣ አቁሞ ይሄዳሉ። ይሁን ከችግራችን አንጻር ነው፣ ነፃ መሆን ነበረበት። ግን ይሁን አዲስ አበባ ውስጥ በጥገኛው መንገድ ነድቻለሁ የሚል ሰው ጀግና ነው። የለም ጥገኛው መንገድ ኖርማሊ በጥቁ ጋር ያለው መንገድ አትሄድም። መሀል 3 ከሆነ መስመሮቹ 3ኛው ተይዟል። ኦልሬዲ 2ቱ ላይ ለምትነዳው አንደኛው ላይ ደግሞ 2ኛው ላይ መጥቶ ቆሟል። ስለዚህ አንዷን ነው በ3 መተን በአንድ ነው የምናልፈው። እዚህ እንደዚህ ተጨምቀን ማለት ነው የምናልፈው። እስታክ አድርጎ ቆሞ ይሄኛው አንድ ፊቱን ደንዝዟል። የሱ ቢዝነስና ደንበኛ ይምጣ እንጂ መንገዱ ቆመ አልቆመ ደንተው አይደለም። ትራፊክ ፖሊስ ኦፊሰር 2 ሆናችሁ መንገድ ላይ ቆማችሁ የወደዳችሁን የተጫወታችሁ ነው። ወንድሜ ተነስ፣ ከሱ ጋር መቆም አይቻልም አይባልም ነው። እንደዚህ አሁን ቪዲዮ ላይ እንዳያችሁ ሰፈሬ ነው ብሎ አቁሞ ሄደ እንደተባለው ሰውዬ መሀል ከይሄ ሰፈር ውስጥ ነው መሀል ከተማም ያቆማል። በመሀል ብስክሌት አልፍ ጉድ አለ ብዙ። እስቲ እንዳው ቀስ እያለ እኛም እንደ ሰው እንደ ዜጋ አብረን እንሂድ ከሚሰራው ነገር ጋር። መንገድ ሲሰራ አነዳድም ማስተካከል፣ ፓርኪንግ ሲሰራ ፓርኪንግ ውስጥ ገብተህ መቆም። እዛ አስፋልት ላይ የተገተረ የትራፊክ ፍሰቱን እንዳታደናቅፍ ነው ፓርኪንግ የተሰራው እንጂ ለጌጥ ፎቶ መነሻ አይደለም። ፓርኪንግ እንድትቆምበት ነው። አይቆምም ፓርኪንግ ውስጥ ሰው አስፋልት ላይ ነው የሚገተረው። እግረኛም ከሆንክ ያኔ መሰለ ቀይ አሸዋ መሰለ እግረኛ መንገድ ተዘጋጅቶላል። ከጎን ነው፣ ሩቅ ሰፈር አይደለም መንገዱ። አስፋልት ላይ ሱስ አለብህ፣ ውስዋስ አለብህ፣ የመገጨት አስፋልት ላይ እጅ ለእጅ ተያይዘሽ ትሄጂልኛለሽ። የፍቅር ቄጠማ እየቀነጣጠሱ እንደሚባለው እየተጀናጀንሽ ይጠልፋል አንዱ መኪና። ወይኔ ቤቢዬ ነው ተሳቀን ሞት ነው።